ከልቦ በቀረበው ትርታ 97.6 FM የትርታ ቁርስ መሰናዶውን ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ በቀጣዮቹ 4 ዓመታት ሙሉ በሙሉ 100% የንጹህ የውሃ መጠጥን ተደራሽነት ለማረጋገጥ አዲስ የአስተዳደር ሞዴል ማዘጋጀቷ ተሰምቷል። ባለፉት 2 ቀናት በአዳማ ሲካሄድ በቆየው የውይይት መድረክ እንደተገለጸው መንግስት እስካሁን ከ82 ሚሊዮን በላይ ዜጎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ ችሏል። ይሁን እንጂ አሁንም ከ40 እስከ 50 ሚሊዮን የሚገመቱ ዜጎች ከዚህ አገልግሎት ውጪ መሆናቸው ነው የተነገረው። የውሃና ኢነርጂ ሚኒስትር ዴታ አምባሳደር ዶክተር አስፋው ዲንጋሞ የውሃ ተቋማትን መገንባት ብቻ ሳይሆን ዘላቂና ፍትሃዊ አገልግሎት መስጠት ላይ ትኩረት ተደርጎ እየተሰራ መሆኑን ገልጸዋል። አምባሳደሩ አክለውም የአየር ንብረት ለውጥ፣ የፋይናንስ እጥረትና የህዝብ ቁጥር እድገትን ጨምሮ በዘርፉ የሚያጋጥሙ ተግዳሮቶችን ለመቅረፍ የአስተዳደር ሞዴሉ የውሃ ተቋማትን በወቅቱ የመጠገን የውሃ ጥራቱን የመቆጣጠርና የግሉ ዘርፍ ተሳትፎን የማሳደግ ሚና እንደሚኖረው አስረድተዋል። በአውደ ጥናቱ ላይ የፌዴራልና የክልል የውሃ ተቋማት ኃላፊዎች፣ የልማት አጋሮችና ባለድርሻ አካላት እየተሳተፉ ሲሆን ቀጣይ የትግበራ አቅጣጫዎች ላይ መግባባት ላይ ተደርሷል። በኢትዮጵያ የቱሪስቶች አማካይ የቆይታ ጊዜ ወደ 16 ቀናት ከፍ ማለቱ ተሰምቷል። በኢትዮጵያ በተተገበረው ሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ የቱሪዝም ዘርፍ እንደ አንዱ የኢኮኖሚ ምሰሶ ተለይቶ ትኩረት በመሰጠቱ አበረታች ለውጦች እየታዩ መሆኑ ነው የተገለጸው። የቱሪዝም ሚኒስቴር ዴኤታ ዶክተር እንደገና አበበ እንደገለጹት መንግስት ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድን የመሳሰሉ ታላላቅ ፕሮጀክቶችን በመቅረጽ በዘርፉ ሰፊ የልማት ስራዎችን አከናውኗል። እነዚህ ስራዎች ነባር የቱሪዝም መዳረሻዎችን ከማደስ ባለፈ አዳዲስ ዓለም አቀፍ ደረጃቸውን የጠበቁ መዳረሻዎችን በመገንባት የኢትዮጵያን ተወዳዳሪነት ከፍ ማድረጋቸውን ሚኒስትር ዴኤታው አስረድተዋል። በዚህ ምክንያት ከለውጡ በፊት ከ5 እስከ 7 ቀናት ብቻ የነበረው የአንድ ቱሪስት አማካይ የቆይታ ጊዜ በአሁኑ ወቅት ወደ 16 ቀናት ከፍ ማለቱን ዶክተር እንደገና ገልጸዋል። የተባበሩት አገሮች የቱሪዝም ድርጅትን መረጃ ዋቢ በማድረግ እንደተናገሩት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ጎብኚዎችን በመሳብ ረገድ የ15 በመቶ እድገት አስመዝግባለች። ዘርፉን ይበልጥ ዘላቂ ለማድረግ የተዘጋጀው አዲሱ የቱሪዝም ፖሊሲ በቴክኖሎጂ ላይ የተቃኘ መሆኑን የጠቆሙት ዶክተር እንደገና ይህም የሀገሪቱን የኢኮኖሚ ምህዳር በማስፋት ረገድ ከፍተኛ ሚና እንደሚኖረው አክለው ገልጸዋል። ወደ ውጭ ዜናዎች እናልፋለን። የናይጄሪያ መንግስት ከሳውዝ አፍሪካ በስደት ለወጡ ዜጎቹ የንብረት ካሳ እንደሚጠይቅ አስታውቋል። ናይጄሪያ ከሳውዝ አፍሪካ በድንገትና በችኮላ ለቀው የወጡ ዜጎቿ ትተዋቸው የወጡ ንብረቶችን በተመለከተና ለደረሰባቸው ውድመትም ተገቢውን ካሳ እንዲከፈላቸው ከሳውዝ አፍሪካ መንግስት ጋር እየተነጋገረች መሆኑን አስታውቃለች። የናይጄሪያ የውጭ ጉዳይ ሚኒስቴር እንዳስታወቀው በሳውዝ አፍሪካ በተከሰተው የዜጎች መፈናቀል ምክንያት በሺዎች የሚቆጠሩ ናይጄሪያውያን ንብረታቸውን ጥለው ለመውጣት ተገደዋል። መንግስት ጉዳዩን በዲፕሎማሲያዊ መንገድ በመፍታት የተጎጂዎችን መብት ለማስከበርና የጠፋውን ንብረት ካሳ ለማግኘት ከሳውዝ አፍሪካ ባለስልጣናት ጋር ተከታታይ ውይይቶች እያደረገ ይገኛል። የናይጄሪያ መንግስት በሳውዝ አፍሪካ የሚገኙ ዜጎቹን ደህንነት ለማረጋገጥና መሰል ችግሮች ዳግም እንዳይከሰቱ ከሳውዝ አፍሪካ ጋር በጋራ ለመስራት ዝግጁ መሆኑን ገልጿል። በአሜሪካና በኢራን መካከል በኳታር ሲካሄድ የነበረው ድርድር ውይይቱን ለመቀጠል ቃል በመግባት መጠናቀቁ ተሰምቷል። በኳታር ዋና ከተማ ዶሃ በአሜሪካንና በኢራን ተወካዮች መካከል ሲካሄድ የቆየው ቀጥተኛ ያልሆነ ድርድር ሁለቱም ወገኖች የጀመሩትን የዲፕሎማሲያዊ ውይይት ለመቀጠል ተስማምተው መጠናቀቁ ነው የተገለጸው። በሁለቱ ሀገራት መካከል ያለውን ውጥረት ለማርገብና በኒውክሌር ስምምነቱ ዙሪያ ያሉ ልዩነቶችን ለመፍታት ያለመው ይህ ውይይት ምንም እንኳን ፈጣን መፍትሄ ባይገኝለትም
የውይይት በሩ ክፍት እንዲሆን በሁለቱም ወገኖች ስምምነት ላይ ተደርሷል። የዓለም አቀፉ ማህበረሰብ የሁለቱን ሀገራት የውይይት ሂደት በቅርበት እየተከታተለ የሚገኝ ሲሆን የኳታር መንግስትም ውይይቱን ለማቀራረብ የሚያደርገውን ጥረት አጠናክሮ እንደሚቀጥል መመላከቱን የዘገበው ዩሮኒውስ ነው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ ትራንስፖርት በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኘውታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረን ቆይታ የሚያደርገው ማን እንደ እናት የሚለው እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏል ይላል። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ይበልጥ ለማሻሻል፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዥ ክፍያዎች ለመክፈል የሚያስችለው ዘመናዊ የአሰራር ስርዓት ነው ይለውታል። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚለው እናት ባንክም ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶውን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እያደምጣችሁን ስለሆነ እናመሰግናለን። ሰዓቱ ከሀገር ውስጥና ከውጭ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። በሪል ስቴት አልሚዎች እንደዚሁም በግለሰቦች መካከል ንብረት ገዝተው እስካሁን ደግሞ የህጋዊ ያላደረጉ እንደዚሁም የይዞታ ማረጋገጫ ያልያዙ ባለንብረቶች ሂደቱን በአጭር ጊዜ ውስጥ እንዲያጠናቀቁ ጥሪ ቀርቧል። የከተማ አስተዳደሩ የመሬት ልማትና የአስተዳደር ቢሮ ኃላፊ መኮንን ያኢ እንደገለጹት ቀደም ብለው በውልና በሰነድ ማረጋገጫ በኩል ግብይት ፈጽመው የስም ዝውውር ሂደቱን ያላጠናቀቁ ወገኖች ለተለያዩ ችግሮች እየተጋለጡ ይገኛሉ። ኃላፊው እንዳብራሩት የንብረት ስም ዝውውር አንድ ግለሰብ ያፈራውን ንብረት በህጋዊ መንገድ ለሌላ ወገን የሚያስተላልፍበት የመጨረሻው ግቡም የይዞታ ማረጋገጫ ካርታን መያዝ የሆነ ሂደት ነው። ይሁን እንጂ በተለያዩ ምክንያቶች ይህንን ህጋዊ አሰራር ሳይፈጽሙ የቀሩ በርካታ ወገኖች እንዳሉ ተጠቁሟል። መንግስትም እነዚህ ወገኖች ለሚገጥማቸው ህጋዊና አስተዳደራዊ ችግር እንዳይጋለጡ በማሰብ በአጭር ጊዜ ውስጥ ወደ መሬት ልማትና አስተዳደር ቢሮ በመቅረብ የይዞታ ማረጋገጫ እንዲያወጡ አሳስበዋል። ቢሮው በቀጣይ ቀናት በጉዳዩ ላይ ዝርዝር መግለጫ እንደሚሰጥ ታውቋል። የግብርና ሚኒስቴር በእንስሳት ጤና ላቦራቶሪዎች ጥራቱን የጠበቀ አገልግሎት መስጠት እንዲችሉ የሚያስችል የደረጃ ሰነድ እያዘጋጀ መሆኑን አስታውቋል። የእንስሳት ጤና ላቦራቶሪ ደረጃ ረቂቅ ሰነዱ ላይ ከክልል ግብርና ቢሮዎች ከላቦራቶሪ ዳይሬክተሮችና ከባለድርሻ አካላት ጋር ውይይት ተካሂዷል። በውይይቱ ላይም የተገኙት የግብርና ሚኒስቴር የእንስሳትና አሳ ሀብት ልማት ዘርፍ ሚኒስቴር ዶክተር ፍቅሩ ረጋሳ እንደገለጹት ኢትዮጵያ በከፍተኛ የእንስሳት ሀብት የበለጸገች ቢሆንም በዘርፉ የታዩ ፈተናዎችን በመፍታት ውጤታማ ለመሆን ዘርፈ ብዙ ስራዎች እየተሰሩ ነው። በተለይም የእንስሳት ማዳቀል ስራን ከአነስተኛ ቁጥር ወደ ዓመታዊ 5 ሚሊዮን ማሳደግ እንደተቻለ የጠቆሙት ሚኒስትር ዴታው የባለሙያ እጥረትን ለመቅረፍም ዘንድሮ 600 ባለሙያዎችን አሰልጥኖ ማስመረቅ መቻሉን ተናግረዋል። በሀገር አቀፍ ደረጃ የእንስሳት ጤና ላቦራቶሪዎች ቁጥር እየጨመረ በመምጣቱ ወጥ የሆነ የደረጃ ሰነድ መኖር አስፈላጊ መሆኑን የገለጹት ዶክተር ፍቅሩ ይህ ሰነድ ላቦራቶሪዎች ዘመናዊና ጥራቱን የጠበቀ አገልግሎት እንዲሰጡ የሚያስችል መሆኑን አብራርተዋል። የላቦራቶሪዎች ደረጃ መውጣት የድንበር ዘለል በሽታዎችን በምርመራ የመለየት አቅምን ከማጠናከሩም በላይ ለምግብ ደህንነትና ለዓለም አቀፍ የንግድ ልውውጥ ወሳኝ መሆኑ በመድረኩ ተነስቷል። በተጨማሪም አዲሱ የደረጃ አወጣጥ ስርዓት
የላቦራቶሪ አገልግሎቱ ከሀገር ውስጥና ከዓለም አቀፍ መስፈርቶች ጋር እንዲጣጣም የሚያስችል መሆኑ ተገልጿል። ወደ ውጭ ዜናዎች አልፈናል። የአፍሪካው ግዙፍ የነዳጅ ማጣሪያ ተቋም የዳንጎቴ ግሩፕ በ46 ቢሊዮን ዶላር ወጪ የማጣራት አቅሙን በቀን ወደ 2.1 ሚሊዮን በርሜል ለማሳደግ ማቀዱ ተነግሯል። ኩባንያው አሁን ላይ በናይጄሪያ የሚገኘውን ተቋሙን የማጣራት አቅም በቀን ከ700 ሺህ ወደ 1.4 ሚሊዮን በርሜል የሚያሳድግ ሲሆን ቀሪውን 700 ሺህ በርሜል ደግሞ በኬንያ ለመገንባት ካቀደው አዲስ የነዳጅ ማጣሪያ ለማግኘት አቅዷል። እንደ ተቋሙ የነዳጅና ጋዝ ዘርፍ ምክትል ፕሬዝዳንት ዲቫኮማር ኤድዊን ገለጻ ይሄው ግዙፍ የ46 ቢሊዮን ዶላር የካፒታል ኢንቨስትመንት እንደ አውሮፓውያን አቆጣጠር እስከ 2028 ድረስ ሙሉ በሙሉ ስራ ላይ የሚውል ይሆናል። መረጃዎች እንደሚያሳዩት ዳንጎቴ ግሩፕ ባለፈው የሚያዝያ ወር ላይ ወደ አውሮፓ የሚልከውን የአውሮፕላን ነዳጅ ሽያጭ በ75 በመቶ በማሳደግ 272,000 ቶን ማድረስ ችለዋል። ይህ አዲስ የማስፋፊያ ዕቅድ ኩባንያው የአፍሪካ መሪ የኃይል አቅራቢ ከማድረጉም በላይ ለአውሮፓ ገበያም ዋነኛ የነዳጅ አከፋፋይ እንዲሆን እንዳስቻለው ተመላክቷል። በመጨረሻም በፈረንሳይ ደቡባዊ ክፍል የተቀሰቀሰው ሰደድ እሳት ከ700 ሄክታር በላይ ደን ማውደሙንና ነዋሪዎችን ከቀያቸው እያፈናቀለ መሆኑ ተነግሯል። በሜዲትራኒያን የባህር ዳርቻ አቅራቢያ በተነሳውና በከፍተኛ ነፋስ በተባባሰው በዚህ አደጋ ምክንያትም በአቅራቢያው የሚገኙ ነዋሪዎችና የጎብኚዎች ካምፖች በአስቸኳይ ከቦታው እንዲለቁ ተደርጓል። ይህን አስከፊ አደጋ ለመቆጣጠር ከ280 በላይ የእሳት አደጋ ሰራተኞች፣ በርካታ ልዩ የእሳት ማጥፊያ አውሮፕላኖችና ሄሊኮፕተሮች በስምሪት ላይ ቢገኙም ስራው ፈታኝ መሆኑ ተገልጿል። ወቅታዊው ከፍተኛ የሙቀት መጨመር ለአደጋው መንስኤ ሳይሆን እንዳልቀረ ተገምተዋል። የሀገሪቱ የአደጋ ጊዜ መቆጣጠሪያ ተቋም ችግሩን ለመቆጣጠር በሙሉ አቅሙ እየሰራ እንደሚገኝ አስታውቋል። የፈረንሳይ ብሔራዊ የአየር ሁኔታ ኤጀንሲ በበኩሉ በአሁኑ ወቅት በደቡባዊ የሀገሪቱ ክፍሎች በሚገኙ 6 ግዛቶች ላይ ከፍተኛ የሰደድ እሳት አደጋ ሊከሰት ይችላል ሲል ቅድመ ማስጠንቀቂያ መስጠቱን የዘገበው አናዶሉ ነው።